ሰው እንዲያቅልኝ የፈልገው ነገር ሄርሜላ አብርሽን አታፈቅረው። ፍቅር ማለት እንደዚህ አይደለም። ፍቅር ማለት ለሚወዱ ሰው ደስታ መሆን እና እኔ አሁን ለምሳሌ ሩታና አንተ አሁን ለምሳሌ ሩታን ታፈቅራታለህ፣ ሄርሜላ ደግሞ አብርሽን አታፈቅርም። እውነት ማን ነገረክ? እባክህ የትኛው ጠንቋይ ቤት ነው የሄድከው? የትኛው ነው? ወይስ እዩ ጭፋ ጋ ነው የሄድከው? ማን ጠንቋይ ነው የነገረ? ሄርሜላ አብርሽን አታፈቅረውም። የሩታው ሽማ ያመሃል። እንዴት እንደዚህ ልትል ቻልክ? እንባዋን እንደዚህ ስታፈስ ማን ሴት ናት ክብሯን ዝቅ አድርጋ እንደዚህ ተንበርክካ ወንድ ነው የምትለማመጠው? ማን ሴት ናት? አደባባይ ላይ ለዛው ቤት ውስጥ እኮ አይደለም። ቤት ውስጥ እኮ አይደለም ወንድም አለም። ሄርሜላ ትናንትና አብርሃምን እንደዛ እየተንበረከካ እየለመነች የነበረው ቤት ውስጥ አይደለም። ዩ ኖ እንደዛ ልትል አችልም። ኦኬ መብት ነው። ሩታ ማፍቀርም ማግባትም መብት ነው። እኛ አይመለከተንም። ኦኬ አብርሃምን ሩታ እንትና አታፈቅረውም። ተው እንጂ አንተን ነው የምታፈቅረው። ደስ ይበልክ። ጭንቅላት የጦዘ እንዴት እንደሚያናድድ እንዴት አየክ እኮ እንዴት አየክ? የቱ ጦንቃይ ጋር ሄደ ነው እንደዛ ያለክ? አብርሽን አታፈቅረውም። ለማን ብላ ነው ቀኗን የምታበላሸው? ዝም ብሎ እኮ አይደለም። የሆነ ስሜት ሲሰማ ማለት ነው ስንት ነገር እንደምታጣ ልንገርህ። የመጀመሪያው ማለት ነው ቀንህ ይበላሻል። የምትሰራውን ማድረግ የምትፈልገው ነገር ትተዋለህ። ኦኬ ድብርት ውስጥ ትገባለህ። ኦኬ ከዛ ደግሞ ሶሻል ሚዲያ ላይ ነው ይሄ ነገር ፖስት የሚደረገው። ሪስክ ወስዳ ነገ ብዙ ነገር እንደሚያመጣባት እንደዚህ እኮ አንቺ ብለሽ ነበረ። ምክንያቱም እኛው ለምሳሌ ሩታ ያኔ አብርሃምን እንደዛ ስትለው ነበረ ተንበርክካ ምናምን ያኔ እናውቃለን። ሩታ ናት ለአብርሃም የፍቅር ጥያቄ ያቀረበችው የመጀመሪያ ጊዜ። ማንም የሚያውቀው ነው። ገባችሁ? እና የሆነ ጊዜ እንደውም ቲክቶክ ላይ አይቼው ነበር እኔ አብርሃምና ሩታ ላይ ቪዲዮ መስራት አጀምር ማለት ነው። የሩታን በፊት አብርሃምን ስትለማመጠው የነበረ ያኔ እንትን መቼ ጊዜ መሰላችሁ? ሩታ አብርሃምን ፍርማቅዳ ድልኝ ምናምን ስትለው የነበረ ጊዜ የሩታን የበፊት ቪዲዮ ያኔ ስትለማመጠው አብርሃምን አፍቅረኝ ነው ብቻ ነው አይደል ነው እንደዛ ስትለው የነበረ ቪዲዮ አምጥቶ አንድ ላይ አድርገው ምናምን ትስሉ ነበረ። ራሷ ፍቅሩን አስጀመረች፣ ራሷ ደግሞ አግብታ ፍታኛለች ምናምን የሚል ፖስት አድርጌ አይቼ ነበረ። እኔ አድርጌ ሳይሆን ፖስት አድርጎስ ነበረ ቲክቶክ ላይ። ኦኬ እንደዚህ ያዋርዳል። ፈምቶ ለመፈምት እና ማንም ሴት እንደዚህ ክብሯን የምታጣበት ምንም ምክንያት የለውም ባትወደው ማለት ነው። ግን እውነተኛ ፍቅር ስላላት ምንም ነገር ከምንም አይበልጥም። የተሰማት ለጊዜው ይሄ ስሜት የተሰማት ችግር የለውም ብላ ሪስክ ወስዳ ለራሷ ጊዜ የሚበላሽ ክብሬም ይሁን ምናምን ብላ ነው ኦኬ እንደዛ ያደረገችው ማለት ነው። አንተ ደግሞ መታ ውሃ ልትጨምርበት አችልም የሰው ስሜት ላይ you understand me? አዎ ከገባክ ማለት ነው። በጣም ነው የምወዳት። ግን ከአብርሽ ጋር ከልጁ አባት ጋር ትገናኝ ያለውን ደስታዋን ስላየው ልርቃትን ያሰብኩትና ማለት እየወደድኳት ልተዋት የእሷን ደስታ ፈልጌ ልርቃት ያሰብኩት። ይኸውልህ ሩታ አብርሃምን ትወደዋለች አታውቁም አንተን አትልም። ሲቀጥል ደግሞ ትወደደውም ግን የሆነ ሰው ስለሚወደኝ ክብሬን የሚያሳጣኝ ከሆነ በአናቱ ይዘግዘግ። ስለሚወደኝ ክብር የማያከብረኝ የሚገባኝን ነገር የማይሰጠኝ ከሆነ የማልከበርበት ቦታ አልገኝም ሲሉ ሰዎች አልሰማህም? ኦኬ ከወደድከው የሆነ ሰው እኮ ማለት ነው ጋይስ፣ የሆነ ሰው ፍቅር ማለት ለሆነ አሁን ለምሳሌ እኔ ባሌን እወደዋለሁ አይደለ? አፈቅረዋለሁ ምናምን ኦኬ ለዛ ሰው እሱም ወዶ ነው ለኔ
የሚገዛልኝ እኔም ደግሞ ወድጄው ነው ለሱ የምገዛለት። ማንም ግዳጅ የለም። ካለፈለገ ያ ሰው እኔ ያንን ሰው ማላከብረው ከሆነ እሱም የማያከብረኝ ከሆነ መውደድ ብቻውን ምንም አያደርግም። ኦኬ ዩ አንደርስታንድ ሚ? መውደድም ክብርም ኤቭሪቲንግ ከሁሉም ነገር እንደውም ክብር ይበልጣል። ኦኬ ፈህምት? እንደዛ ነው። እና አንተ ደግሞ ሩታን ትወዳታለህ፣ ሂድ 1 ወር ምናምን ታያታለህ አብራቶንና ማለት ነው እንዴት እንደምታደርግ ጋይስ። እኔ ማለት ነው የሆነ ለመናገር ግዴታ ጊዜ ቢኖረኝ እንደው ማለት ነው ኦል ታይም ፍሪ ቦን ለእያንዳንዳቸው መልስ በሰጠዋቸው ደስ ነበር የሚለኝ፣ ግን ጊዜ የለኝም። ችግሩ ጊዜ የለኝም። ጊዜ እንደ ቁምጣ ነው የሚያጥረኝ ጋይስ፣ እንደ ቁምጣ ታውቃላችሁ፣ እንደ ፓንት ልበላችሁ፣ እንደ ፓንት ፍሪ ታይም የለኝም። እና ሄርሜላ አብርሽን አታፈቅረውም፣ ሩታ ናት የምታፈቅረው። አንተ ለዛ እውነት ለልዑል አዝኜ ነው ምናምን የምትሉ ደግሞ ሰዎች አላችሁ። ለልዑል አዝነን ነው። ተው እንጂ ስንቱ ተፋቷል፣ ተናግሬያለሁ። ስንቱ ተፋቷል። ይሄን ልጅ በቃ ከዚህ መሀል ውስጥ አውጡት። ይሄን ልጅ ልዑልን ከዚህ መሀል ውስጥ አውጡት። ራሳችሁን ቻሉ። ምድረ ምናምን እንስማ የመጨረሻ ቪዲዮ። ሩታ እኮ ንጽጽር ውስጥ የሚገቡ ሴቶች አይደሉም አይደል? እኔም ቢሆን ከሩታ አጠገብ የራቁት ከሩታ የራቁት ሳላፈቅራት ያለውን ደስታ ለመጠበቅ ስል ሳላፈቅራት ሩታ እራሷ ብቻዋን እንጂ የምትደሰተው አብርሃም ከሩታ ጋር ሲደሰት አይተናናቅም። አዎ ሰምተሃል። ሲቀጥል ደግሞ ልንገርክ፣ ንጽጽር ውስጥ እኮ ራሷን ያስገባቸው። ክብር ያላት ሴት ብትሆንማ አልፈልግሽም ብሎ ሀክ ብሎ ከተፋት በኋላ እየመጣች ለመድፈሩላ ሞከራ አታደርግበትም ነበር። ግን አንድ ሰው ብቻ አሁን ይሄች ብቻውን ምንም ሊያደርግ አይችልም። 2 ሲሆን ነው የሆነ ነገር ማድረግ የሚችለው። ገባ? የሆነ ሰው ብቻውን ቢደሰት ማፊ ፋይዳ። አንድ ሰው እዚህ ጋር ደግሞ ይሄንን ነገር ያልፈለገ እኔ አልፈልግም እያለ ማለት ነው። እንደዛ ነው ወንድሜ። ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትረፍርፍ ይበልልኝ። ውድ የሀገሬ ልጆች እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን። እግዚአብሔር ከሁላችን ጋር ይሁን። ከሌሊቱ በኢትዮጵያ 6 ሰዓት ከ10 ላይ ከችላለው። ጠብቁኝ። ኦኬ እንዳትቆዩ። ዛሬ አዲስ ነገር ይኖራል ብዬ ተስፋ አደርጋለሁ። እና ይሄንንም ቪዲዮ ደግሞ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አበረታቱኝ እላለሁ። ሄርሜላን የምትወዱ ደግሞ እስቲ ለሄርሜላ መልካም ምኞታችሁን ጻፉላት። መልካም ነገር እንድንሰማ መልካም ነገር እንደሚኖር ተስፋ አደርጋለሁ። በተስፋ እጠብቃቸዋለሁ። ዛሬ ጃይ የሩታው ሽማ ያመሃል። እንዴት እንደዚህ ልትል ቻልክ? እንባዋን እንደዚህ ስታፈስ ማን ሴት ናት ክብሯን ዝቅ አድርጋ እንደዚህ ተንበርክካ ወንድ ነው የምትለማመጠው? ማን ሴት ናት? አደባባይ ላይ ለዛው ቤት ውስጥ እኮ አይደለም። ቤት ውስጥ እኮ አይደለም ወንድም አለም። ሄርሜላ ትናንትና አብርሃምን እንደዛ እየተንበረከካ እየለመነች የነበረው ቤት ውስጥ አይደለም። ዩ ኖ እንደዛ ልትል አችልም። ኦኬ መብት ነው። ሩታ ማፍቀርም ማግባትም መብት ነው። እኛ አይመለከተንም። ኦኬ አብርሃምን ሩታ እንትና አታፈቅረውም። ተው እንጂ አንተን ነው የምታፈቅረው። ደስ ይበልክ። ጭንቅላት የጦዘ እንዴት እንደሚያናድድ እንዴት አየክ እኮ እንዴት አየክ? የቱ ጦንቃይ ጋር ሄደ ነው እንደዛ ያለክ? አብርሽን አታፈቅረውም። ለማን ብላ ነው ቀኗን የምታበላሸው? ዝም ብሎ እኮ አይደለም። የሆነ ስሜት ሲሰማ ማለት ነው ስንት ነገር እንደምታጣ ልንገርህ። የመጀመሪያው ማለት ነው ቀኔ ይበላሻል። የምትሰራውን ማድረግ የምትፈልገው ነገር ትተዋለህ። ኦኬ ድብርት ውስጥ ትገባለህ። ኦኬ ከዛ ደግሞ ሶሻል ሚዲያ ላይ ነው ይሄ ነገር ፖስት የሚደረገው። ሪስክ ወስዳ ነገ ብዙ ነገር እንደሚያመጣባት
እንደዚህ እኮ አንቺ ብለሽ ነበረ። ምክንያቱም እኛ አሁን ለምሳሌ ሩታ ያኔ አብርሃምን እንደዛ ስትለው ነበረ ተንበርክካ ምናምን ያኔ እናውቃለን። ሩታ ናት ለአብርሃም